በኢትዮጵያ ዲሞክራሲያዊና ፍትሃዊ እንዲሁም ነጻ ምርጫ መካሄድ ከኢትዮጵያ የተሻገረ ትርጓሜ ያለው ያሉት የአፍሪካ ህብረት የምርጫ ታዛቢ ቡድን መሪ ኡሁሩ ኬንያታ በመሆኑም በኢትዮጵያ የሚካሄደው ምርጫ ለሀገሪቱ ብቻ ሳይሆን ለመላው አህጉር ትልቅ ትርጉም አለው ሲሉም ተናግረዋል። ኢትዮጵያ የአህጉራዊ ድርጅታችን አፍሪካ ህብረት መቀመጫ ናት። ስለዚህ እዚህ የሚካሄደው ምርጫ ለኢትዮጵያ ብቻ ሳይሆን ለመላው አህጉር አስፈላጊ ነው። በመሆኑም እዚህ በመገኘታችን በወንድሞቻችንና እህቶቻችን መካከል በመሆናችን እንዲሁም ሰኞ ዕለት የሚካሄደውን የድምፅ አሰጣጥ ሂደት ለመታዘብ በመቻላችን በጣም ደስተኞች ነን። ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች የመስጠት አካል በመሆን እኛው ራሳችን መልካም ተሞክሮዎችን በመቅረጽ በመላው አፍሪካ ማስፋትና መጠቀም እንችላለን ያሉት ኡሁሩ ኬንያታም የኢትዮጵያን ጥበባዊና አርቆ አስተዋይነት የተሞላበት የምርጫ ውሳኔም ሀገሪቱን ወደ ላቀ ጥንካሬና ከፍታ እንደሚያሸጋግርም አመላክተዋል። የእኛ መልእክት ልክ ኢትዮጵያውያን እንደሚታወቁት ሰላማዊ ሁኔታ እንዲሰፍንና ህዝቡ ምርጫውን በጥበብ እንዲያደርግ ጥሪ ማቅረብ ብቻ ነው። በዚህም ኢትዮጵያ ከጥንካሬ ወደ ጥንካሬ ማደጓን እንድትቀጥል ነው። ይህም ለአህጉራችን እንደ ምሳሌ የሚጠቀስ ሆኗል። ያ ደግሞ የእኛ ምኞትና ህልም ይሆናል። ይህ ለኢትዮጵያ ብቻ አይደለም። አፍሪካ ህብረት በመላው አህጉር በሚካሄዱ የተለያዩ ምርጫዎች ይሳተፋል፣ ይታዘባል፣ ይከታተላልም። የአፍሪካ ህብረት ያሰማራው ይህ ቡድን ከ37 የአፍሪካ ሀገራት የተውጣጡ ታዛቢዎችን ማካተቱ ለአፍሪካውያን መር የምርጫ ታዛቢነት ያለውን ጠንካራ አህጉራዊ ቁርጠኝነት የሚያሳይ መሆኑንም አንስተዋል። አፍሪካውያን ለችግሮቻቸው የመፍትሄ አካልን ከውጭ መማተር የለባቸውም ያሉ ሲሆን እዚህ መዳረሻነትም ከሌሎች ዓለም ክፍሎች ሞዴሎችን የግድ ከመገልበጥ ይልቅ አፍሪካ የራሷን መንገድ ቀርጻም ከራሷ መማርና ምርጥ ተሞክሮችን ማስፋፋት ይገባታል ያሉት it's not just Ethiopia. አፍሪካ ህብረት በመላው አህጉር በሚካሄዱ የተለያዩ ምርጫዎች ይሳተፋል፣ ይታዘባል፣ ይከታተላልም። ዓላማውም ዲሞክራሲን ማጠናከር ነው። ዓላማው የተለያዩ ህብረቱ ባላቸው አሰራሮች አማካኝነት እርስ በእርስ መማማር ነው። በአፍሪካ የአቻ ግምገማ አማካኝነት በተለያዩ ሀገራት ተሞክሮዎች ላይ በመመስረት ሀሳብ መለዋወጥ፣ እርስ በእርስ መማማር ይችላሉ። ያኔ የራሳችንን ምርጥ ተሞክሮዎች ማበልጸግ ያስችለናል። ይህም ለአፍሪካውያን ችግሮች አፍሪካውያን መፍትሄ አካል ነው። ምክንያቱም የእኛ ሁኔታዎች ልዩ መሆናቸውን ያውቃሉ። ከሌሎች ዓለም አቀፍ ተሞክሮዎች ሞዴሎችን የግድ መገልበጥ አይጠበቅብንም። የራሳችንን ፈጥረን ከራሳችን መማርና ምርጥ ተሞክሮዎችን ማስፋፋት እንችላለን። የታዛቢ ቡድኑ የኢትዮጵያን የፖለቲካና የህግ ማዕቀፍ የምርጫ ሂደቱን እንዲሁም የአፍሪካ ህብረትን ተአማኒ ግልጽና ሰላማዊ ምርጫ መርሆች ላይ ያተኮረም የማስተዋወቂያና የማብራሪያ መድረኮችንም አካሂዷል።